በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። እንደርሳቸው ሴትን ያከበረና ቦታዋን ያላቀ የለም። ስላሳደጓቸው ሐበሻዊቷ እንስት ሲናገሩ ከእናቴ በኋላ እናቴ ይሏት ነበር። ስለ ወጣትነት ፍቅራቸው ኸዲጃ ሲናገሩ ፍቅሯን ተሰጥቻለሁ ይሉ ነበር። እረ እንደውም ለእርሷ ካላቸው ፍቅር የተነሳ በሕይወት ካለፈች በኋላ እንኳ ጓደኞቿን ይንከባከቡ ነበር። ለስስታቸውና የአይን ማረፊያ ልጃቸው ፋጢማ ያላቸው ፍቅር ወደር የለውም። እርሷን ያስቀየመ እኔን ያስቀየመኛል ይሉ ነበር። እርሳቸውን እንጂ ልጁን ለማስቀመጥ የሚነሳ ሰው እኔ አላውቅም። ፊዳከ አቢ ወኡሚ ያ ረሱለላህ። ከውድ ባለቤታቸው ዓኢሻ ጋር ያላቸው ግንኙነት ይህ ነው አይባልም። የእነርሱን ፍቅር የመስማት ያህል ምንም ነገር ትዳርን አያስመኝም። ከማንም በላይ አብልጠው ይወዷታል። ዓኢሽ ብለው አቆላምጠው በፍቅር እንጂ አይጠሯትም። ማንን ነው አብልጠው የሚወዱት ተብለው ሲጠየቁ ዓኢሻን ይሉና ቀጥሎስ ሲባል አባቷን ነበረ መልሳቸው። እንግዲህ ለአቡበክር ረዲየላሁ ዐንሁ ያላቸውን መውደድ እንኳ ከእርሷ ጋር ነው ያስታከኩት። ወደ ጌታቸውም በተመለሱ ጊዜ አፋቸው ውስጥ የገባው የመጨረሻው ነገር በእርሷ የታኘከ መፋቂያ ነበር። እኔም እናቴም አባቴም ፊዳ ይሆኑልዎ የኔ ወዳጅ ተወዳጅ ነቢይ። ሁለት ሴትን ልጅ አላህ ሰጥቶት ተንከባክቦ ያሳደገ ሰው ጀነትን ዋስ እሆነዋለሁ ሲሉ በሴት ልጅ አይደለም ጀነት አንድ ፍሬ ነገር ይገኛል ብሎ የማያስብ ሕዝብን አመለካከት ገሩት። ከውርስም ሆነ ከሀብትና ንብረት ሴትን ያገለለ ማህበረሰብ በእርሳቸው አስተምህሮ ተቀየረ። ከሁሉ የከፋው ሴት በተወለደለትና በእርሷ በተበሰረ ጊዜ በትካዜና በሐዘን ተውጦ ራሱን እየደበደበ ወይ ውርደቴ ይል የነበረና የከፋውም ከነነፍሷ ይቀብር የነበረ ማህበረሰብ በእርሳቸው መምጣት ፈርሶ ተረሳ፣ ላይመለስ ዳግም ላይንሰራራ ከነስሩ የጃሂልያ ግንብ ተናደ። የእኛ ነቢይ የመጨረሻ ኑዛዜያቸው እንኳ ስለ ሴቷ ነበር። በሴቶቻችሁ ላይ አደራ፣ ፊዳከ አቢ ወኡሚ ያ ረሱለላህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሚስቶቻቸውን ይቀርቡበት የነበረው ስነ ምግባርና ሁኔታ እንደ ሚስቶቻቸው ጠባይና ሁኔታ የተለያየና ከሚስቶቻቸው ጠባይ ጋር ፍጹም የሚጣጣም ነበር። ለምሳሌ ከእመት ዓኢሻ ረዲየላሁ ዐንሃ ጋር የነበራቸው ግንኙነት ከሌሎች ሚስቶቻቸው ጋር ከነበራቸው ግንኙነት የተለየ ነበር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከዓኢሻ ረዲየላሁ ዐንሃ ጋር ያደርጉት የነበረው ግንኙነት ለየት ለማለት የቻለው ከሚስቶቻቸው መካከል ዓኢሻ ረዲየላሁ ዐንሃ በዕድሜ አነስ ያሉ ከመሆናቸው ሌላ ዓኢሻ ረዲየላሁ ዐንሃ ከሌሎቹ ሚስቶቻቸው አላህ መልእክተኛ ዓለይሂ ሰላቱ ወሰላም እጅግ ግልጽ የሆኑ ስለነበሩ ነው። አንድ ቀን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ወደ ጦርነት ሲሄዱ
ዓኢሻን ረዲየላሁ ዐንሃ ይዘው ነበር። አንድ ስፍራ ሲደርሱ ጦራቸውን እናንተ ወደፊት ቅደሙ አሏቸው። ጦሩም በታዘዘው መሰረት ወደፊት ሲቀድም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዓኢሻን ረዲየላሁ ዐንሃ ከኔ ጋር ትሽቀዳደሚያለሽን አሏት። እሷም እንዴታ አለቻቸውና ሩጫ ተወዳደሩ። በጊዜው ዓኢሻ ረዲየላሁ ዐንሃ እጅግም ውፍረት የሌላቸው ስለነበሩ የአላህ መልእክተኛን ዓለይሂ ሰላቱ ወሰላም በሩጫ ቀድመው አሸነፉ። በሌላ ጊዜ አሁንም ከኔ ጋር ትወዳደሪያለሽን አሏት። ዓኢሻም ረዲየላሁ ዐንሃ እንዴታ አለቻቸው። እንደ ቀድሞ የምትቀድማቸው መስሏት ተሽቀዳደሙ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በዚህኛው ውድድር አሸነፉ። ዓኢሻ ረዲየላሁ ዐንሃ ሰውነታቸው ትንሽ ውፍረት ጨምሮ ነበር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ካሸነፉ በኋላ ይህች ማሸነፍ የዚያች መካሻ ነች፣ هذه بتلك አሏት። በሌላ ጊዜ ደግሞ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ወደ ቤታቸው ሲገቡ ዓኢሻ ረዲየላሁ ዐንሃ የምትጫወትባቸው ከጥጥ የተሰሩ አሻንጉሊቶችንና ከመካከላቸውም 2 ክንፎች ያሉት ፈረስ በቤታቸው ውስጥ አገኙ። ዓኢሻ ሆይ ይህ ምንድነው በማለት ጠየቋት። እሷም ይህ ፈረስ ነው ስትል መለሰች። እሳቸውም መለስ አደረጉና በግርምትና በፈገግታ 2 ክንፎች ያሉት ፈረስ አሏት። እሷም ለአላህ ጥራት ይገባው፣ ነቢዩላህ ሱለይማን ዓለይሂ ሰላም ክንፎች ያሏቸው ፈረሶች እንደነበሯቸው አላወቁምን አለቻቸው። እሳቸውም ስቀው ዝም አሉ። ሐቢቢ ያ ረሱላህ። በአባትና ልጅ ምርጥ የፍቅር ተምሳሌነት የነቢዩ ዓለይሂ ሰላቱ ወሰላምና የልጃቸው የፋጢማን ያህል በስነ ምግባር የታጀበ ፍቅር ያህል የሚጠቀስ አልተገኘም። ፋጢማ ረዲየላሁ ዐንሃ ለነቢዩ ዓለይሂ ሰላቱ ወሰላምና ለእሜት ኸዲጃ ረዲየላሁ ዐንሃ 5ኛ ልጅ ነበሩ። ከልጅነታቸው ጀምሮ ለአባታቸው የነበራቸው ፍቅርና አክብሮት የላቀ ነበር። በአባታቸው ላይ ያደርሱባቸው የነበረውን መከራና ስቃይ ለማየት በቅተዋል። በልጅነት ዕድሜያቸው ቤተሰባቸው በአላህ አንድነት በመመስከሩ ከሌሎች አማኞች ጋር ከማህበረሰቡ እንዲገለል ሲደረግ የ12 ዓመቷ ፋጢማ መከራውን ተጋርተዋል። በኮረዳነት ዕድሜያቸው እናታቸውን በሞት አጥተው አባታቸውን የመንከባከብ ኃላፊነት ወስደዋል። በዚህም የአባቷ እናት እስከ መባል ደርሰዋል። አባታቸውም ነቢዩ ዓለይሂ ሰላቱ ወሰላም ለፋጢማ ልዩ ፍቅር ነበራቸው። ማንም ቢሆን ፋጢማን ያስደሰተ አላህን እንዳስደሰተ ነው፣ እርሷን ያስቆጣ አላህን እንዳስቆጣ ነው። ፋጢማ አካሌ ናትና እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣት ሁሉ ያስቆጣኛል ሲሉ በአንድ ወቅት ተናግረዋል። በዓለማችን ላይ 4 ምርጥ ሴቶች አሉ። እነርሱም መርየም የዒሳ ዓለይሂ ሰላም እናት፣ የፊርዓውን ሚስት አሲያ፣ የምእመናን እናት ኸዲጃና የሙሐመድ ዓለይሂ ሰላቱ ወሰላም ልጅ ፋጢማ ናቸው በማለት የፋጢማ ደረጃ ምን ያህል የላቀ እንደሆነ ነቢዩ ዓለይሂ ሰላቱ ወሰላም እንዲሁ ገልጸዋል። ፋጢማ ረዲየላሁ ዐንሃ አልዛህራ ወይም አንጸባራቂዋ የሚል ስያሜ አላት። ይህ መጠሪያ የተሰጣት ብርሃን ፈንጣቂ በሆነው ፊቷ ምክንያት ነው። በተጨማሪም ከብጽዕት ባህሪዋ የተነሳ አልበቱል በመባል ትጠራለች። ጊዜዋን የምታሳልፈው አልባሌ ነገር በመስራት ሳይሆን ሶላትን በመስገድ
ቁርአንን በመቅራትና ሌሎችንም ዒባዳዎች የአምልኮ ተግባራትን በትጋት በመፈጸም ነበር። እሜት ዓኢሻ ረዲየላሁ ዐንሃ ፋጢማን ሲገልጿት በንግግሯ ከሰዎች ጋር ሐሳብን ስትለዋወጥና በሁኔታዋ የአላህ መልእክተኛን የሚመስል እንደ ፋጢማ ያለ አንድም ሰው አላየሁም። ወደ ነቢዩ ስትሄድ በአክብሮት ከመቀመጫቸው ተነስተው በመሳም እርሳቸው ወደ ነበሩበት ቦታ ላይ እንድትቀመጥ ይጋብዟታል። እርሷም በበኩሏ ነቢዩ ወደ እርሷ በሚመጡበት ጊዜ እንዲሁ ታደርጋለች። ከተቀመጠችበት ተነስታም የእንኳን ደህና መጡ የአክብሮት ሰላምታ በማቅረብ ትስማቸዋለች። ፋጢማ ኑሮዋን መስርታ ከቤታቸው ከወጣች በኋላም ትስስራቸው ጨመረ እንጂ አልቀነሰም። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ኃይለኛ ረሃብ ተሰምቷቸው ምግብ ሲያፈላልጉ ድንገት ያገኙትን ምግብ ከራሳቸው በፊት ለልጃቸው ቀንሰው ነበር የላኩት። ፋጢማም እንዲሁ ምግብ ስታገኝ የአባቷን አለመብላት በማሰብ ወደ እሳቸው ትልክ ነበር። በጋብቻ ምክንያት ቤታቸው ቢራራቅ ነቢዩ ዓለይሂ ሰላቱ ወሰላም በጣም ጨንቋቸው ጎረቤታቸው ለሆነው የመዲና ሰው እባክህ ልጄ ፋጢማን በጣም እወዳታለሁና ከኔ እንድትርቅ አልፈልግም እና ቤትህን ልግዛህ ሲሉት እኔም ቤቴም በአላህ መንገድ ላይ ነን ሰጥቼዎታለሁ ብሎ ፋጢማ አጠገባቸው እንድትኖር አድርጓል። በዚህም ችግራቸውን ሐዘንና ደስታቸውን ለመጋራት ችለዋል። ነቢዩ ዓለይሂ ሰላቱ ወሰላም ከዘመቻ ሲመለሱ በቅድሚያ መስጂድ ገብተው ከሰገዱ በኋላ ወደ ቤታቸው ሳይሆን ወደ ፋጢማ ቤት ነበር የሚሄዱት። የነቢዩ ዓለይሂ ሰላቱ ወሰላም ዘር ሊቀጥል የቻለውም በፋጢማ አማካይነት ነበር። አባትና ልጅ ፍቅራቸው እስከ መጨረሻው ነበር የዘለቀው። በአንድ ወቅት ፋጢማን ጠርተው እስከ ዛሬ ጅብሪል ዓለይሂ ሰላም በዓመት አንድ ጊዜ ቁርአንን ሙሉ በሙሉ ያነብልኝ ነበር፣ እኔም እንደዚያው አንድ ጊዜ ሙሉ በሙሉ አነብለት ነበር። በአሁኑ ዓመት ግን 2 ጊዜ አነበቡልኝ፣ እኔም እንደዚያው አደረግኩ። የመጨረሻው ሰዓቴ ሳይቀርብ አይቀርም በማለት ለብቻዋ ጠርተው ነገሯት። በነቢዩ ዓለይሂ ሰላቱ ወሰላም የመጨረሻዎቹ ቀናት አንድ ቀን ፋጢማን አስጠርተው በጆሮዋ አንዳች ነገር አንሾኳሽ። ይህኔ ስቅስቅ ብላ አለቀሰች። ድጋሜ ጠርተው ሌላ ነገር በጆሮዋ ሹክ አሏት፣ ሳቀች። ይህን ያየችው ዓኢሻ ረዲየላሁ ዐንሃ ለምን እንዳለቀሰችና እንደሳቀች ጠየቀቻት። እሷም በመጀመሪያ ከጥቂት ቆይታ በኋላ ከጌታቸው ጋር እንደሚገናኙ ነገሩኝና አለቀስኩ። ከዚያ በኋላ አታልቅሽ፣ ከኔ ቤተሰብ ውስጥ ከኔ ጋር በመጀመሪያ የምትገናኘው አንቺ ነሽ በማለት ሲያበስሩኝ ደግሞ በደስታ ሳኩኝ። አባትና ልጅ በአጸደ ሥጋ ለ5 ወራት ያህል ነበር የተለያዩት። ነቢዩ ዓለይሂ ሰላቱ ወሰላም በሞቱ በ5ኛው ወር ልጃቸው ፋጢማ ረዲየላሁ ዐንሃ ተከተለቻቸው። ፊዳከ አቢ ወኡሚ ያ ረሱለላህ። አላህ በሰማነው የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን። اللهم صل وسلم على نبينا محمد وعلى آله وصحبه أجمعين، والسلام عليكم ورحمة الله تعالى وبركاته.